ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎቹ ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን የምንዳስሰው ይደረጉት የቦክሲንግ ዳይ ጨዋታዎች መካከል አርሰናል ከብራይተን እና ማንቸስተር ሲቲ ከኖቲንግሃም ፎረስት የሚያደርጉትን ጨዋታ የተመለከቱ መረጃዎችን ይሆናል። በቅድሚያ አርሰናል ብራይተንን የሚያስተናግድበትን ጨዋታ ስንመለከት አርሰናል በሜዳው የሚያሳየውን ጠንካራ ውጤት በመቀጠል አስቸጋሪ ከሆነው ተጋጣሚው ብራይተን ኤንድ ሆቭ አልቢየንስ ላይ 3 ነጥቦችን ለማስመዝገብ ቅዳሜ አመሻሽ 12 ሰዓት ላይ ይጫወታል። ይህ ጨዋታ ለሁለቱም ቡድኖች ትልቅ ትርጉም አለው። አርሰናል በሊጉ ያለውን የመሪነት ደረጃ ለማስጠበቅና ከተከታዮቹ ካሉት ቡድኖች ላይ ጫና ለመፍጠር ይፈልጋል። ብራይተን በበኩሉ በተለይ ከሜዳው ውጪ ከትላልቅ ቡድኖች ጋር በኩል አቅም መወዳደር እንደሚችል ለማሳየት ይጫወታል። የሁለቱም ክለቦች የቅርብ ጊዜ ታሪክ ስናይ ብራይተን በኤሚሬትስ ስቴዲየም በጣም አስደናቂ የሆነ የቅርብ ጊዜ ታሪክ አለው። ኤሚሬትስ ስቴዲየም ከተከፈተ ጀምሮ ከማንኛውም ሌላ ተጋጣሚ ቡድን በላይ ብራይተን በዚህ ስቴዲየም ብዙ ጊዜ አሸንፏል። ይህም ብራይተንን ለአርሰናል በሜዳው ላይ እጅግ ከባድ ተጋጣሚ ያደርገዋል። ባለፈው የውድድር ዘመን ሁለቱ ቡድኖች በኤሚሬትስ ስቴዲየም ባደረጉት የፕሪሚየር ሊግ ጨዋታ ብራይተን 3-0 በሆነ ውጤት አሸንፎ ነበር። ያ ጨዋታ አርሰናል በሜዳው ካሳያቸው ደካማ ጨዋታዎች አንዱ ነበር። ብራይተን ጨዋታውን ተቆጣጥሮ 3 ጎሎችን ሲያስቆጥር አርሰናል ግን ምንም ጎል ማስቆጠር አልቻለም ነበር። ይሁን እንጂ ከዛ ሽንፈት በኋላ አርሰናል ትልቅ መሻሻል አሳይቷል። በሁሉም ውድድሮች በሜዳው ባደረጋቸው ያለፉት 12 ጨዋታዎች አልተሸነፈም። ይህም የቡድኑን በራስ መተማመን አቅምና ወጥ የሆነ ጥንካሬን ያሳያል። አርሰናል በሜዳው ያለውን አቋም ስናይ በአሁኑ ሰዓት አርሰናል በኤሚሬትስ ስቴዲየም ሲጫወት በጣም ጠንካራ ነው። በሜዳው ሳይሸነፍ ረዥም ጊዜ ቆይቷል። ከቅርብ ጊዜ በሜዳው ባደረጋቸው አብዛኞቹ ጨዋታዎች 2 እና ከዛ በላይ ግቦችን አስቆጥሯል። ይህም የቡድኑን የማጥቃት ብቃት ያሳያል። ቡድኑ በሜዳው ሲጫወት ከፍተኛ ጉልበትና ተነሳሽነት ነው የሚጫወተው። ተጫዋቾቹ ተጋጣሚ ላይ ጫና ይፈጥራሉ፣ ኳስ በፍጥነት ያንቀሳቅሳሉ፣ እንዲሁም ብዙ የጎል እድሎችን ይፈጥራሉ። የሜዳው ደጋፊዎችም በጨዋታ ሁሉ ጠንካራ ድጋፍ በመስጠት ትልቅ ሚና ይጫወታሉ። በተከላካይ በኩልም አርሰናል ከበፊቱ ይልቅ የተደራጀ ሆኗል። የግብ ክልላቸውን ለማስጠበቅና ስህተቶችን ለመቀነስ እንደ አንድ ቡድን ይሰራሉ። የብራይተንን አቋምና የጨዋታ ዘይቤ ስንመለከት ብራይተን ማራኪና አጥቂ የኳስ አጨዋወት ዘይቤን በመከተል ይታወቃል። ኳስን ለረዥም ጊዜ በመቆጣጠርና ከኋላ ተከላካይ መስመር ጀምሮ ኳስን በመመስረት መጫወት ይወዳሉ። በቅርብ የፕሪሚየር ሊግ ጨዋታዎች ብራይተን በሁሉም ጨዋታ ላይ ጎል አስቆጥሯል። ይህም የማጥቃት ብቃታቸውን ያሳያል። ነገር ግን ብራይተን ድክመቶችም አሉበት። ብዙ ጊዜ ጎል ይቆጠርባቸዋል፣ እንዲሁም በየጨዋታው መረባቸውን ሳያስደፍሩ ለመውጣት ይቸገራሉ። የእነሱ የማጥቃት ስልት አንዳንድ ጊዜ የተከላካይ ክፍላቸው ክፍት እንዲሆን ያደርገዋል። አርሰናል በተለይ ፈጣን ማጥቃቶችን በመጠቀም ይህንን ድክመት ለመጠቀም ይሞክራሉ። የጨዋታውን ተጠባቂ ቁልፍ ተጫዋቾች ስናይ የመጀመሪያው ቡካዮ ሳካ ነው። ተጫዋቹ ዘውትር ጎሎችን ያስቆጥራል፣ እንዲሁም የጎል ኳሶችን ያመቻቻል። በኤሚሬትስ ስቴዲየም ሁልጊዜ በጣም ጥሩ ብቃት ያሳያል። የሱ ፍጥነት፣ ኳስ የመንጠቅ ችሎታና ውሳኔ አሰጣጥ ለአርሰናል ማጥቃት ወሳኝ ናቸው። ብራይተን ደግሞ የጎል እድሎችን መፍጠርና ማስቆጠር የሚችሉ በርካታ አጥቂ ተጫዋቾች አሏቸው። ኳስን በፍጥነት ያንቀሳቅሳሉ፣ እንዲሁም በተከላካይ መስመር ላይ ክፍተቶችን ይፈልጋሉ። ስለዚህ አርሰናል ተከላካዮች በጨዋታው በሙሉ ትኩረትና በተደራጀ ሁኔታ መጠበቅ ይኖርባቸዋል። ጨዋታውን የሚመሩትን ዳኞች ስንመለከት የዚህ ጨዋታ ዋና ዳኛ ቲም ሮቢንሰን ናቸው። የእሳቸው ውሳኔዎች በጨዋታው ፍሰትና ቁጥጥር ላይ ተጽዕኖ ይኖረዋል ተብሎም ይጠበቃል። በአጠቃላይ ጨዋታው ከፍተኛ ፉክክር የሚታይበትና ጠንካራ እንደሚሆንም ይጠበቃል። አርሰናል በሜዳው ጥንካሬ፣ በማጥቃት ኃይሉና በደጋፊው ድጋፍ ላይ ይተማመናል። ብራይተን ደግሞ በራስ መተማመኑ፣ በታሪካዊ ስኬቱና በማጥቃት አቅማቸው ላይ ይተማመናል። እንደ ጎል እድሎችን መጠቀም፣ የቆሙ ኳሶችን መከላከልና ስህተቶችን ማስወገድ ያሉ ጥቃቅን ነገሮች የጨዋታውን ውጤት ሊወስኑ ይችላሉ። እንደ ኦፕታ ሱፐር ኮምፒውተር ትንበያ አርሰናል 69.5% ጨዋታውን የማሸነፍ እድል ሲኖረው ብራይተን ደግሞ 13.4% የማሸነፍ እድል ይኖረዋል። ጨዋታው በአቻ ውጤት የመጠናቀቅ እድሉ ደግሞ 17.1% ነው። በመቀጠል ኖቲንግሃም ፎረስት እና ማንቸስተር ሲቲን ቅድመ ጨዋታ መረጃዎች ስንመለከት ኖቲንግሃም ፎረስት በፕሪሚየር ሊጉ ማንቸስተር ሲቲን ይገጥማል። ጨዋታው ቅዳሜ ከቀኑ 9:30 ላይ ይካሄዳል።
ፎረስት ጨዋታውን በገዛ ሜዳው ሲቲ ግራውንድ ያስተናግዳል። ማንቸስተር ሲቲም ጨዋታውን በማሸነፍ አርሰናል እስከሚጫወት ድረስ በሊጉ የደረጃ ሰንጠረዥ በመሪነት ለመቀመጥ ይሞክራል። በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ማንቸስተር ሲቲ ከመሪው አርሰናል ጋር በጣም ተቀራርቧል። በማሸነፍ አንደኛ ደረጃንም ለመያዝ ይፈልጋል። በሌላ በኩል ኖቲንግሃም ፎረስት ከወራጅ ቀጠና ለመራቅ እየጣረ ይገኛል። የኖቲንግሃም ፎረስት የቅርብ ጊዜ አቋምን ስናይ ፎረስት በቅርብ ጊዜያት የተለየ ውጤት እያስመዘገበ ይገኛል። በሁሉም ውድድሮች ባደረጓቸው ያለፉት 9 ጨዋታዎች 6ቱን አሸንፈዋል። ቶተንሃም ሆትስፐር 3-0 በማሸነፍ ትልቅ ውጤት አስመዝግቧል። ሆኖም በመጨረሻ ጨዋታቸው በፉልሃም 1-0 ተሸንፈዋል። ፎረስት በሜዳው ጥሩ ታሪክ አለው። በሲቲ ግራውንድ ካደረጓቸው ያለፉት 6 ጨዋታዎች 4ቱን አሸንፈዋል። አሰልጣኝ ሲንዳይች ወደ ቡድኑ ከመጣ በኋላ በሜዳቸው የተሸነፉት አንድ ጊዜ ብቻ ነው። ደጋፊዎቻቸው ባለፈው የውድድር ዘመን ማንቸስተር ሲቲን 1-0 ያሸነፉበትን ትዝታ አይረሱትም። ይህም ከ1995 በኋላ ሲቲን በሊጉ ሲያሸንፉ ለመጀመሪያ ጊዜ ነበር። ይህንን ጨዋታ ማሸነፍ ፎረስት ከወራጅ ቀጠናው በ8 ነጥብ ርቆ እንዲቀመጥ ያደርገዋል። የማንቸስተር ሲቲን የቅርብ ጊዜ አቋም ስናይ ሲቲ በአሁኑ ወቅት በጥሩ ብቃት ላይ ይገኛል። በአሰልጣኝ ፔፕ ጋርዲዮላ መሪነት ብዙ ጨዋታዎችን በማሸነፍ ተከታታይ ድሎችን እያስመዘገቡ ነው። በሁሉም ውድድሮች ተከታታይ 7 ጨዋታዎችን አሸንፈዋል። ያለፉት 3 የፕሪሚየር ሊግ ጨዋታዎቻቸውን እያንዳንዳቸውን 3-0 በሆነ ውጤት አሸንፈዋል። ሲቲ በተከላካይ በኩል ጠንካራ ሆኗል። ባለፉት 5 ጨዋታዎች የገባባቸው 1 ጎል ብቻ ሲሆን እሱም በቻምፒዮንስ ሊግ ከሪያል ማድሪድ ጋር በነበራቸው ጨዋታ ነው። የቡድን ስብስብን የተመለከቱ መረጃዎችን ስናይ በኖቲንግሃም ፎረስት በኩል ኒኮላስ ዶሚኒጌዝ፣ ማትስ ሴልስ እና ታዮ አዋኒዮ ለጨዋታ ዝግጁ ናቸው። ክሪስ ውድ አሁንም በጉዳት ምክንያት አይሰለፍም። ኦላይና ልምምድ ቢጀምርም ለጨዋታ ገና አልደረሰም። ራያን ዩቲስ እና ዳን ዳዮ የአካል ብቃት ምርመራ እየተደረገላቸው ነው። እንደ ኢብራሂም ሳንጋሪ እና ዊሊ ቢሊ ያሉ ተጫዋቾች በአፍሪካ ዋንጫ ላይ በመሳተፋቸው ምክንያት አይሰለፉም። በማንቸስተር ሲቲ በኩል ራያን አይት ኑሪ እና ኦማር ማርሙሽ ለሀገራዊ ጨዋታ ሄደዋል። ጀርሚ ዶኩ ገና ለጨዋታ ዝግጁ ላይሆን ይችላል። ጆን ስቶንስ እና ኦስካር ቦብ በጉዳት ምክንያት አይሰለፉም። ሮድሪ ከጡንቻ ጉዳት እያገገመ ስለሆነ ላይሰለፍ ይችላል። ማቴዮ ኮቪቺክ ለተጨማሪ ወራት ከሜዳ ይርቃል። በመጨረሻም እንደ ኦፕታ ሱፐር ኮምፒውተር ትንበያ ኖቲንግሃም ፎረስት 20.7% ጨዋታውን የማሸነፍ እድል ሲኖረው ማንቸስተር ሲቲ ደግሞ 57.9% የማሸነፍ እድል ይኖረዋል። ጨዋታው ባቻ ውጤት የመጠናቀቅ እድሉ ደግሞ 21.4% ነው። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስፔሞስ